ማናት? ቆይ ምን ሰርታ ነው? በጣም ወሳኝ ሰው ነች። ብዙ ሚስጥሮችን ታውቃለች። አንተ ፈልገህ አግኛትና ከዛ ሁሉንም ነገር ታውቀዋለህ። ይህኔ እርግጠኛ ነኝ አንተ የኔ ልጅ መሆኑን ታውቃለች። ስለዚህ ፊትህን እንዳታየው፣ ሁሉንም ነገር በሰው ጨርስ። አድራሻዋን አፈላልገው። አንጠልጥዬ ነው ማመጣት። ተማመንብሃለሁ። የመጣሁት ምግብ ልበላ አይደለም። እርሳችን ስለ ምግብ መሆን የለበትም። ምን ለመጠየቅ እንደመጣሽ ገብቶኛል። ቢኒያም እንዴት ነው የተረፈው? እሱም እንደ ወንድማችን አልሞተም። እሱ ገባኝ እና ጥያቄሽ አልገባኝ። እኔ ያልኩ እንዴት ነው የተረፈው ነው። ፖሊሶች ተኩሰውበት ነበር። እሱ ተርፎ ነው ያመለጠው። ወንድማችንን ግን እኔ ነኝ ለበቀል ብዬ ተረፍኩት። በጣም ጎበዝ። አስመሳዮች ናችሁ። ምን ማለት ነው? ምን ጠብቀሽ ነበር? መቼስ በህይወት አለ ብዬ እንድነግርሽ ጠብቀሽ አልነበረም አይደል? ለምን አልጠብቅም? ምን ልታረጊ ነው የምትጠብቂው? የወንድምሽን ገዳይ ምን ልታረጊ ነው? ልትታረቂው ወይስ? ምንም ይሁን ብቻ ግን ማወቅ ነበረብኝ። አታበሳጭኝ ሲ ጭራሽ የምትበሳጨውም አንተ ነህ። አዎ፣ ስለ እሱ የመጠየቅ መብት የለሽም። ተረጋጉ። ሁለታችሁም እየተናደዳችሁ ይመስለኛል። አንድ ነገር ብቻ መልስልኝ። ምንድን ነው? ምን ልመልስልሽ? ቢኒያም የት ነው? እንዴት አደራችሁ? እንዴት አደርሽ ሰኒ? ደህና ነኝ። ልትወጣ ነው እንዴ? አዎ ልወጣ ነው። ወዴት? ማለቴ ወደ ስራ ከሆነ የምትሄደው ምግብ ላቅርብልህ ነበር። አይ እኔ ሰጥቼዋለሁ። እኔ ቲጄ ነው ቁርስ ሲበላ። እኔ እንጃ፣ ምናልባት ጸሎት ክፍል ውስጥ ሆነሽ ይሆናል። እሺ በቃ የኔት እወድሻለሁ። በቃ ልጅ ወዳለሁ ወንድሜ። ሰው ነሽ ማለት ምን ማለት ነው? እኔ እንደምወደው እውነቱን ስለነገርኩሽ ነው አይደል እንዳልነግረኝ የከለከልሽኝ? እኔ የከለከልኩሽ የማይሆን ነገር ስለሆነ ነው። ቆይ ለምንድን ነው የማይሆነው? እንደማይሆንስ በምን እርግጠኛ ልትሆኝ ይቻልሽ? በጣም እርግጠኛ ነኝ እንደማይሆን። ምክንያቱም እሱ በጣም የሚወዳት ሴት አለች። ስለዚህ አንቺ ቁርጥሽን ወቂ። እንደማይሆን አውቀሽ የስልላሽን ትሽ ወደ መጣሽበት ተመለሽ። እውነቱን ስለነገርኩሽ ነው አይደል? አንቺ ኧረ በእናትሽ ልታለቅሽ እንዳይሆን። ኧረ በእናትሽ በቃ እሺ ዝም በይ። ሰናይት ሰናይት ያው ቃልን እንደምትወደው እንደምታፈቅረው ለምንድን ነው የማልነግረው? አንቺ ለምንድን ነው? አንቺ በጣም ምቀኛ ነሽ። እንዳልነግረው በጣም ብዙ ነገሮችን እየጠርሽብኝ ነው። ለምንድን ነው እንደዚህ የምታደርጊው? በማለት እንግዲህ ሀናንም ተናግራት ነበረ። ሀና ግን እኔ እኮ ላንቺ ብዬ ነው፣ በፍጹም እሱ ላንቺ የሚሆን ሰው አይደለም። ምክንያቱም እሱ የራሱ የሆነች የሚወዳት የሚያፈቅራት ሴት አለች። ስለዚህ ቃል አሁን ላይ የሚወዳት ሴት ስላለ አንቺን ዘውሩ ብሎ ስለማይሽ ነው። ስለዚህ እንድትጎጂ በፍጹም አልፈልግም በማለት እንግዲህ ሀና ለማስረዳት እፈልጋለች ማለት ነው። ቀጥታ ናታን ቤት በመሄድ ወንድሟ ቤት በመሄድ ማለት ነው እስከ ዛሬ ለምንድን ነው ይህንን ሚስጥር የደበቃችሁኝ? ለምንስ አልነገራችሁኝም? በማለት እንግዲህ ከናታንና እንዲሁም ደግሞ ከይፉ ላይ በመጮህ አሁን ያው ቢኒ ያለበትን ቦታ እንድትነግሩኝ እፈልጋለሁ፣ እባካችሁን ንገሩኝ፣ እስከ ዛሬ ስለምን ደበቃችሁኝ? በማለት እንግዲህ እየተናገረች ትገኛለች። ናታንም እኔ ላንቺ ብዬ ነው እየደበቅኩት፣ ሲቀጥል ደግሞ ኖረም አልኖረም ከሱ ጋር ምንም አይነት ነገርም ወደፊትም ሊኖራችሁ አይችልም። በቃ እኔ የጠረጠርኩት ነገር ስለመሰለኝ ነው እሱ መኖሩን አሁንም እየነገርኩሽ እንጂ ባታቂ ደስ ይለኛል በማለት ሲቀጥል ደግሞ እሱ እኮ ወንድምሽን ሊገድል የተነሳ ሰው ነው፣ ከዚህ በኋላ አግኝተሽ ምን ልትሆይ ነው? በማለት እንግዲህ ያው በምሬት ተናግሯታል ማለት ነው። ምንም ይሁን ምንም
አሁን የምፈልገው ቢኒ ያለበትን ቦታ እንድትነግሩኝ እፈልጋለሁ በማለት ለናታንም እንዲሁም ደግሞ ለይፉ ተናግራለች ማለት ነው። ናታን እኔ ጋር እንጣላለን፣ ጽ አርፈሽ ተቀመጪ በማለት እህቱን እየተቆጣት ይገኛል። ሌላው እንግዲህ ሉሊት ነች። ሉሊት አሁን ላይ ማለት ነው ከሳሚ ጋር ያለውን ነገር እንድጨርስ ያው ናታን አስጠንቅቋታል። ምክንያቱም በአስቸኳይ ከሱ ጋር ያለውን ነገር እንድጨርሽ እፈልጋለሁ፣ ደውይለት አግኘው በማለት እንግዲህ ያው ሉሊትን ማለት ነው ተናግሯታል ማለት ነው። ሉሊትም አዎ ስልክ አላነሳ ስላለኝ ነው እንጂ እኮ እኔ ራሱ ከሱ ጋር ለመሄድ አስቤያለሁ በማለት እንግዲህ ትገኛለች ማለት ነው። ሌላው እንግዲህ ዘበኛ የሆነው ያ ማለት እንግዲህ የልጇ አባት ማለት ይቻላል ማለት ነው። ስለዚህ ዮሴፍ አሁንም ስራውን ቀጥሏል። እንዲሁም ቤተሰቦቹ እያፈላለጉት ይገኛሉ ማለት ነው። ሲቀጥል ደግሞ ናታን ደመወዝክን በባንክ አስገብቼልሃለሁ በማለት እንግዲህ ለዮሴፍ ነግሮታል። ዮሴፍም አዎ ደርሶኛል፣ ቤተሰቦቼ ስለሚፈልጉት ያ ማለት እንግዲህ ብሩን ስለሚያስፈልጋቸው በእነሱ ባንክ ነው የላኩት በማለት እንዴት እስካሁን አላየኸውም? አልቸገረህም እንደ አንተ ምናምን በማለት እንግዲህ ናታንም ተናግሮታል። ምክንያቱም ከነሱ ጋር የሚቀበለው ብር ይሄን ያክል አይደለም። ምክንያቱም እሱ በጣም የሀብታም ልጅ ነው፣ ሆን ብሎ ነው ማለት ነው ከዚህ ዘበኛ ሆኖ ተቀጥሮ የሚሰራው። ምክንያቱም ፂን ስላስረገዛት ማለት ነው። እና ፂ በጣም ስትከፋና እንዲሁም ደግሞ ቢኒ በህይወት መኖሩን በሰማች ሰዓት እያለቀሰች ባለችበት ሰዓት ላይ ዮሴፍም ለማጽናናት ሞክሮ ነበር። እንዲሁም ደግሞ የለበሰውን ፎጣ አንስቶ ለፂም አልብሷት ነበር። ያንተን ኮተት አንሳ፣ እኔ ሌላ የምትለብሰው አምጥቼላታለሁ በማለት እንግዲህ መርሲ ማለት ነው ለእሷ እንትን ብላታለች ማለት ነው። ሲቀጥል አሁን ላይ ማለት ነው ቢኒን ብታገኘው ምን ልትለው ትችላለች? እንግዲህ በጣም ብዙ ነገሮችን አስታውሳለች ማለት ነው። እንዲሁም ደግሞ አሁን ያለችበትን ነገር በሙሉ በጣም እየተጠራጠረች ትገኛለች። ምክንያቱም ልጁ የማን ነው የሚለው ነገር፣ በዚያ ላይ ደግሞ ቢኒ በነገራት ሰዓት ነበር እሷ ፌንት ያደረገችው ማለት ነው። ቢኒ እንደሚከታተላትና በህይወት እንዳለ እንዲሁም ደግሞ ሰክራ በምትጠጣበት ሰዓት ላይ ማለት ነው ቤት ድረስ በሚያደርሳት በሚንከባከብበት ሰዓት ያንን ሁሉ እያስታወሰች እጅጉን በጣም ግራ እየተጋባች ትገኛለች ማለት ነው። ሲቀጥል ደግሞ አሁን ላይ ማለት ነው እንግዲህ ራሱ ቃል ማለት ነው ፂን አፍቅሯታን ለመንገር በጣም እየፈራ ይገኛል ማለት ነው። ሲቀጥል ደግሞ ሀና በፍጹም አይሆንም፣ እሷ እኮ እርጉዝ ነች፣ እንዴት ብታስበው ነው እሷን የምትወዳት የምታፈቅራት እያለች ትገኛለች ማለት ነው። ስለዚህ ቃል በእውነት ፂ ጋር አብሮ ይቀጥላል ወይንስ ደግሞ አይቀጥልም? እንዲሁም ደግሞ ዮሴፍ ማለት ነው ከቤተሰቦቹ ጋር በጣም እየተፈለገ ነው። እናቱ ደግሞ ደውላ እባክህን ወደ ቤት ና፣ አባትና ወንድም በጣም እየፈለጉህ ነው እያለችው ነው፣ እየተማጸነችው ነው ማለት ነው። ለዛሬ ብቻ እንደምንም አድርገሽ አሳምኝልኝ፣ ምክንያቱም ጓደኛዬ ታሞ ከሱ ቤት ነኝ በማለት እንግዲህ ዮሴፍ ራሱን እንትን እያለ ይገኛል ማለት ነው። ምክንያቱም ዘበኝነት እንደሚሰራ ማንም አያውቅም፣ ግን ደግሞ ወንድሙ በተከታታይ ከነናቱ ቤት እንደሚገባና እንደሚወጣ ያውቃል ማለት ነው። ግን ደግሞ አንድ ቀን እጅ ከፍንጅ እንደሚይዘው ተስፋ ያደርጋል። ሲቀጥል ደግሞ አሁን ላይ ዮሴፍ አባት ማለት ነው በጣም የሚፈልጋት ሴት አለች። ስለዚህ ይችን ሴት ማግኘት አለብህ፣ እሷም አንተ የኔ ልጅ እንደሆነ ታውቃለች በእርግጠኝነት። ስለዚህ ሌሎችን ቀጥረህ እንዲይዟት አድርግና ወደዚህ ታመጣልኛለህ፣ ማነች ምንድነች በማለት እንግዲህ ጠይቆት ነበረ ባርኮት ማለት ነው። ግን ደግሞ አባቱ ምንድን ነው ያለው? እሱን የምነግርህ ቀጥታ እዛሃት ከዚህ ስትመጣ ነው። ግን ደግሞ በምንም አይነት መልኩ ያንተን ፊት እንድታይ በፍጹም አልፈልግም በማለት እንግዲህ ፎቶ ሰጥቶታል። የማን ፎቶ ይመስላችኋል? በእርግጠኝነት የሉሊት ፎቶ ነው ማለት ነው። ምክንያቱም ቀጥታ ወደዚህ ቤት በገባ ሰዓት ባርኮት ማለት ነው በር ከፍታለት ወንድሙ እዚህ ቤት ገብቷል በሚል ጥርጥር ማለት ነው። ያ ማለት እንግዲህ ዮሴፍ ዘበኝነት በሚሰራበት ሰዓት ከዚያ ቤት ሲወጣ ሲገባ ስላየው ቀጥታ ነበረ ባርኮት እንግዲህ በሩን ያንኳኳ ማለት ነው። እና እዚህ ቤት የገባ ሰው አለ ሲል አረ ማንም የለም በሚል ሰዓት በዚያን ሰዓት እንግዲህ ሉሊት አይተው ነበረ ማለት ነው። በጣም ነበር የተረበተበተችው፣ በጣም ነበር የፈራችው። ጭራሽ ቤታችን አወቀው እንዴ እንዴት ነው ሊመጣ የቻለው እያለች በጣም ስትርበተበት ነበረ። በስተመጨረሻም የሷን ፎቶ አባቱ
አባቱ ሰጥቶታል ማለት ነው። ስለዚህ አንጠልጥዬ ነው የማመጣልህ አባዬ፣ ችግር የለውም አታስብ በማለት እንግዲህ ነግሮታል። ስለዚህ ሉሊት በጣም ከባድ ችግር ውስጥ ትገባለች ማለት ነው። እና ቀጣይ ፓርቱን ሁላችንም በጉጉት የምንጠብቀው ይሆናል። ውድ ቻናሌ ተከታታዮቼ፣ ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። መልካም ጊዜን ተመኘውላችሁ።